ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት። रणवीर सिंह በዶንስሪ የተነሳ ከቦሊውድ ታገደ ስለተባለው ነገር የተለያየ ፕሮግራም አቀርቤላችኋለሁ። አሁን ላይ ያለው መረጃ እንደሚያሳየው ከሆነ ጉዳዩ እንዳልተፈታ ነው። ግን ስለዚህ ጉዳይ ሚዲያ ላይ ወጥቶ रणवीर सिंह ምንም የተናገረው ነገር ስለሌለ እስካሁን ድረስ ጸጥታውን እንደቀጠለ ነው ተብሏል። ግን መጀመሪያ ላይ ፕሬስ ኮንፈረንስ አድርገው रणवीर सिंह ከኛ ማህበር ጋር እንደማይሰራ አናውንስ እናደርጋለን በተባለ ሰዓት ላይ ያው ሚዲያ ላይ እንግዲህ रणवीर सिंह ግን ከቦሊውድ ታገደ ወይም ደግሞ ሙሉ ለሙሉ ባን አድርገውታል ሲባል ነበረ። ከበኋላ ግን ጉዳዩን በግልጽ ተናግረው ነበረ። ወይም ተራና አደርሽ ራሱ ፖስት እንዳደረገው የፌዴሬሽኑ ፕሬዚዳንት የሆነው አሾክ ፐንዲት ፊት ለፊት ወጥቶ የተናገረ ወይም በሰዓቱ ራሱ ሲናገር ነበር። ግልጽ አድርጎ ምንነቱ ስላልተረዳ ብዙሃኑ በቃ ባን ተደርጓል ሲል ነበረ። ግን እዚህ ጋር ተራና አደርሽ እንደገለጸው ከሆነ በዶንስሪ የተነሳ በተፈጠረው አለመግባባት ከरणवीर सिंह ጋር በአጠቃላይ የኛ ኮርፖሬሽን ወይም ደግሞ የፌዴሬሽን አባል የሆኑ ሰዎች ከነጭራሹ በአጠቃላይ ከሱ ጋር ምንም አይነት ስራ አይሰሩም። ማለት አይጎዳውም ማለት ሳይሆን ይጎዳዋል። ምክንያቱም የተለያየ ፊልሞች ላይም ሆነ ማስታወቂያ ላይ በጣም ብዙ ስራ የሚሰሩት የዚህ ፌዴሬሽን አባላት ስለሆኑ ማለት ነው። ግን በአጠቃላዩ ከቦሊውድ ባን ማድረግ ወይም ደግሞ ማስወገድ ከነጭራሹ ስልጣንም የለውም ማድረግም አይችልም ብሎ ያው እንትኑ ራሱ ፌዴሬሽኑ የበላይ ኃላፊ ራሱ ተናግሯል። ይሄ FWIC የተባለው ማለት ነው። ግን አባላቶቻችን አይሰሩም ማለት ወደ 400,000 የሚጠጉ የነሱ አባላትና ሰራተኞች አሉ። ስለዚህ የሚያሰራው ሰው ሊኖር ይችላል ማለት አንድ ፕሮዳክሽን ሃውስ ከዚህ አባላት ጋር የማይሰራ ከሆነ ከरणवीर सिंह ጋር መስራት ይችላል ማለት ነው። ግን ዋና ይሄ ነገር የተናገሩበት ትልቁ ምክንያት ጉዳዩን እንግዲህ ቀረብ ብሎ በተደጋጋሚ रणवीर सिंह ሲጠራ አልመጣም ስላለ ተገናኝተው ሁለቱ ፓርቲዎች እንዲስማሙና እንዲነጋገሩ በማሰብ ነው ብለው ነበረ። ከዛ በኋላ እነሱ ለመነጋገርና ለመስማማት ባደረጉት ጥረት ጉዳዩ ላይ ማለት ነው ቀደም ብሎ በእርግጥ रणवीर सिंहም ሲል ነበር በቀጣይ የምሰራው ፊልም ላይ ሼር ስለሚኖረኝ ከዛ ላይ 10 ከሮሩን እሰጣቸዋለሁ ሲል ነበረ። አሁን 25 ከሮሩን ቅናሽ እንዲያደርጉለትና በዶንስሪ ፍርሃን አክተርም ሆነ ሪቴሽ ሲድዋኒ የደረሰባቸውን ኪሳራ ሪከቨር እንዲያደርጉ 10 ከሮር እከፍላለሁ ብሎ ነበረ። እንዲሁም በቀጣይ ደግሞ ሌላ ስራ ካለ ደግሞ በመስራት ለመካስ ጥረት አደርጋለሁ የሚል ሐሳብ ሰጥቷቸው ነበር እና የነሱ መልስ የሆነው እንግዲህ በድጋሚ ከሱ ጋር ምንም አይነት ስራ መስራት አንፈልግም ከነጭራሹ የምንፈልገው እንዲከፈለን ብቻ ነው ኪሳራችንን ብለዋል። አሁን የरणवीर सिंह ቲሞች እንግዲህ ያቀረቡትን ኦፈር እነሱ አልቀበልም ብለዋል። አለመስማማታቸው እንደቀጠለ ነው ያለው ማለት ነው። ግን በዚህ መሃል ላይ እኔ አንዳንድ ጊዜ ለምን እንደሆነ ባላቅም ያው ኢቭን አንዳንድ ቤተሰቦች ኮሜንት ላይ እንኳን አየህ አይደለ ሰልማን ካን መሃል ገብቶ እኮ አስታረቃቸው ጉዳዩን ጨረሰ ገደለው ምናምን ብላችኋልና እኔ ባይ ምን ጥቅማለሁ ትክክለኛ ነው አይደለም የሚለው እናንተ አይናችሁን ገልጣችሁ ማየት ነው እንጂ ያለባችሁ ለኔ መንገዱ አስፈላጊ አይደለም። ምክንያቱም ለምን እንደሆነ ባላቅም ኮሽ ባለ ቁጥር ይሄው ሰልማን ካን እንደዚህ ያደረገ የምትለዋ እቺ የፒአር ስትራቴጂ በጣም እየገረመኝ ያለው ከዚህ በላይ ማድረግ ይችላል። ለምን ትንንሽ ነገር ላይ ባላደረገው ነገር ለምን የባሰ ስሙን እንዲጠፋ ትፈልጋላችሁ የሚለው አልገባኝም። እናንተ እንኳን አይደላችሁም ህንድ ውስጥ ያሉ ይሄ አድናቂዎቹና ፋን ክለብ የሚመሩ ሰዎች በአንድ ጊዜ በቃ ባይጃን ሁሉ ነገር ገሎታል ጨርሶታል እናም ብለው በደንብ አቀጣጠሉ። ግን የሚያሳየው ደግሞ መረጃው ሰልማን ካን ይሄ ጉዳይ በተሰማ በኋላ ማለት ሚዲያ ላይ በጣም መነጋገሪያ በሆነ ሰዓት ላይ ኢንዱስትሪ ውስጥ ያለ ሰው ስለሆነ የኢንዱስትሪ ጉዳይ ደግሞ ስለሚመለከተው ለምን እንደዚህ በአደባባይ ስማችሁ እንዲጠፋና እንደዚህ መጨቃጨቂያ ትሆናላችሁ ጉዳያችሁን ለምን ይፋ ታደርጋላችሁ በሚዲያ ነው። ሌሊት ላይ ይሄ ነገር በተነሳ ሰዓት ደወለና ሁለቱም ጋር ስለሚቀራረቡ ፍርሃን አክተር ያው ይታወቃል የጃቪድ አክተር ልጅ ነው የአባቱ የጓደኛ ልጅ ነው። रणवीर सिंहም ደግሞ ከባይጃን ጋር ይቀራረባሉ ከሰልማን ጋር። ስለዚህ ደውሎ ይሄን ነገር በግል ጨርሱትና ወደ ገደለው ግቡ ነገሩን አረጋጉት እና ወደፊትም ደግሞ አብራችሁ የምትሰሩበትን መንገድ እንድትፈጥሩ ፈልጋለሁ እንደዚህ ማድረጋችሁ ትክክል አይደለም ብሎ በስልክ አወራቸው። ይሄ ነው እንግዲህ ያለው ትክክለኛ መረጃ ማለት መሀል ላይ ገብተው ጉዳዩን መግባባት ውስጥ እንዲገቡ ወይም ደግሞ ቀለል እንዲያደርጉት መከራቸው። ይሄ በጣም አሪፍ ነገር ነው። ግን ገሎታል፣ ታርቀዋል፣ ሁሉም ነገር አብቅቷል እናም ነገር ማለቱ ምን አስፈለገ? ለምን አላበቃማ? እንደቀጠለ ነው ያለው ጉዳዩና ለምን እንዳሉ ባይገባኝም እኔንም ጭራሽ በኮሜንት ደግሞ ታስገቡልኛላችሁ አጣርቼ እንድነግራችሁ ነው። ትክክለኛው ነገር እንግዲህ ልክ ራጅ ፓሊያደፍ ላይ እንደተነሳው ነው። ራጅ ፓሊያደፍም የዛን ጊዜ የተባለ ሰዓት ላይ ዘጋለት፣ ከፈለለት፣ በቃ ባይጃን ሁሉ ነገር ጨረሰው ምናምን በተባለ ሰዓት አይ አይደለም ወደፊት ስራ ለመስራት እያመቻቹለት ነው። አክሼ ኩማርም ቢሆን ያው ቡትመግላ የተሰኘ ፊልም አሰርቶታል፣ ግን ዕዳውን አልከፈለም። ሰልማንም አሁን በቀጣይ የሚሰራው ፊልም ላይ እሱ እንዲሰራ ወይም እንዳስታረመው እየተነገረ ነው ያለው። ትክክለኛ ይሁን አይሁን ገና ኦፊሻል አልወጣም። ኮሜዲ ነገር አለ የለው የሚለው ገና አልታወቀማ። ግን በአጠቃላዩ ሊተባበሩት ይችላሉ። የዘጋለት ሰው ግን የለም። አሁን በአሁኑ ሰዓት ላይ ራጅ ፓሊያደፍ በጠየቀ ሰዓት ላይ ያለው ምንድን ነው መክፈል አልቻልኩም። እንደውም ባለፈው አዋርድ ፕሮግራም ላይ ሁሉ መቀለጃ አድርገውት ነበር ስቴጅ ላይ
እና መክፈል አልቻልኩም። እንዲያውም እዳው እየጨመረን ያለው እየወለደ ስላለ እዳው እየጨመረን ያለው በ9 ከሮር ተጀምሮ የነበረ 17 ከሮር ደርሶ ነበር። አሁን ወደ 20 ከሮርና ከዛ በላይ እንደደረሰ ተናግሯል። የሚከፍልበት ወይም የተሰጠው የጊዜ ገደብ ደግሞ ሲያበቃ በእርግጠኝነት በድጋሚ ወደ እስር ቤት ይገባል ማለት ነው። እንዲያውም ለአበዳሪው አካል ምንድነው የሚመስለው እነ ሰልማንና አክሼ እንዳለ ከሰጡት በኋላ ድጋሚ ገንዘቡን ውጦ ጸጥ ያላቸው ሁሉ ይመስላል። እና የዛኔም ተናግሬ ነበር፣ አሁንም እናገራለሁ። መረጃው ትክክለኝነቱን እናጣራ። ይሄ ፒአር ስትራቴጂ እከሌ እንደዚህ ያደረገ ተብሎ በአንድ ጊዜ ስለተወራ ብቻ ነገሮች ትክክል ናቸው አዎ አይባልም። መረጃው ከየት ነው የመጣው የሚለውን ስታዩት ትክክለኛ ይገባቸዋል። ደጋግሜ እነግራቸዋለሁ። የሻሩክም ሆነ የአሚርም የሰልማንም የአክሼም በአጠቃላይ ፈን ክለቦች ምኞታቸውን ነው እንጂ የሚያራግቡት ትክክለኛውን ነገር አይደለም። በጣም ብዙ ፊልሞችን አሁን እከሌ ከከሌ ጋር ሊሰራ ነው ምናምን እየተባለ በጣም እየተወራ ነው ያለው። ያ እንዳለ እንግዲህ ፈን ክለብ ላይ ወይም ፈን ክለቡን የሚመሩ ሰዎች ፔጁን የሚመሩ ሰዎች ምኞታቸውን እየገለጹ ነው ያሉት። አሁን ኪንግ ላይ ረንቪር ሲንግ ሊገባ ነው የሚሉት እንግዲህ የሻሩካን ፈን ክለብ የሚመሩ ሰዎች በዱረንደር የተነሳ ረንቪር ሲንግ በጣም መነጋገሪያ ስለሆነ አሁን ደግሞ በዶን ስሪ መነጋገሪያ ስለሆነ በዚህኛው አወዛጋቢ ነገር ኪንግ የተሰኘው ፊልም ላይ ዱረንደር ይገባል ወይም ዱረንደርን ሆኖ ራሱ ረንቪር ሲንግ ይገባል እና አስገራሚ ካሚዮ ይኖረዋልና ይህ ኦፊሻል መረጃ አለ። ዝም ብሎ እንትን ነው በሬ ወለደ ነው። ልክ አሉ አርጁን ቀጣይ የሚሰራው ራካ የተሰኘው ፊልም ላይ አክሼ ኩማር ቪለን ሆኖ ሊገባ ነው እንደተባለው ማለት ነው። የፊልሙ ቀረጻ እኮ በቃ አብቅቷል እኮ አልቋል። ትንሽ ነው የቀረው እኮ። አሁን ከዚህ በኋላ ነው እንዴ ቪለን ሆኖ ሊገባ ነው የሚባለው? ቀረጻ በሚጀመር ሰዓት ላይ መጀመሪያ ካስቲንግ ሲመረጥ በዛ ሰዓት ላይ ከሌ ያለበት ከተባለ ትክክለኛ መረጃ ሊሆን ይችላል። እሱም ደግሞ ኦፊሻል ሲሆን ካልሆነ ግን በመሃል ተነስተው ራካ የተሰኘው ፊልም ላይ አክሼ ኩማር ሊገባ ነው። ይሄንን ያለው ማን ነው? አክሼ ኩማር ፋን ክለቦች ናቸው እንጂ ማንም አይደለም። ቀደም ብሎ ኧረ ብዙ ዜና አልፈናል እኮ ምን ናችሁ ነው። ስለዚህ አሁንም ቢሆን ያለው መረጃ ሲመጣ ትክክለኛ እነግራችኋለሁ ወይም አቀርብላችኋለሁ። እኔ አየህ አላየህ ምናምን ነገር የሚለው ከየት እንደሚመጣ አውቃለሁ። በዛው ልንገራችሁና ቀጥታ ወደ ፕሮግራሜ ገባሁኝ። መቼስ ባለፈው የዛሬ 2-3 ቀን አካባቢ ያ የመጀመሪያውና በጣም ሁላችንም ብዙ ስራ እንግዲህ ሳቀርበት የነበረው ሁላችሁም ስታስተቱበት የነበረው ዩቱብ ቻናል በጣም ተሳትፏችሁ ከፍተኛ ነበር እዛ ላይና አሁን ተከፍቶልኛልና በተከፈተ ሰዓት ላይ መለስ ብዬ ሳይ እጅግ በጣም ያስደነቀኝ ነገር ማለት ነው መጨረሻ አካባቢ ላይ በቃ ቻናሌ ሊዘጋ ነው፣ ስለዚህ በዚህኛው ስለማንገናኝ በቀጣይ በዚህኛው እንድትከተሉኝ ፈልጋለሁ ምናምን ብዬ የሰራሁት ቪዲዮ ላይ ከስር በጣም በአስገራሚ ሁኔታ በጥላቻ የተጻፈ ኮሜንት አየሁና በጣም አስቆኛል። እንግዲህ መጨረሻ ቀን ላይ ኮሜንት ገብቼ አላየሁ ነበረ እና በዛ ሰዓት ላይ ያለው ምንድነው በቃ እሰየታባህ እንኳንም ተዘጋልህ ምናምን ብሎ አንዱ ደስታውን ገልጾ ነበር። ምናልባትም ጨፍሮ ይሆናል አሁን ያልቅስ እንግዲህ ያለው ምንድነው በተደጋጋሚ ቦሊው ጸብ የሚለው ፕሮግራም ላይ እንግዲህ ሁላችሁም ታውቃላችሁ ይቀርብ የነበረውንና እንደዚህ አይነት ፕሮግራም እያቀረብክ እንግዲህ በመጨረሻ ስለተዘጋልህ ደስ ብሎኛል። እንኳንም እሱ ደስ አለው። አሁን ደግሞ እንኳንም እኔ ደስ አለኝ። የማን አድናቂ ቢሆን ጥሩ ነው? ይህ መልሱን ለእናንተ ተውላችኋለሁ። ከምትወዱት ከምታደንቁት ሰው ላይ ጥሩ ነገር ውሰዱ፣ ጥሩ ነገሩን ተማሩ። ምን ያገኛል? አሁን ምን የሚያስደስት ነገር አለው? አንድ ሰው የለፋበት የደከመበት ቻናል ሲዘጋ ወይም የልፋቱ ሲያጣ ማየት የሚያስደስተው ሰው እንግዲህ እኔ እርግጠኛ ነኝ አድናቂው አይደለም፣ ከነጨራሹ አያውቀውም፣ በደረሰበትም አይደርስም። በእርግጥ ብዙ ጊዜም ሳወራ ከብዙዎቹ ጋር የማያግባባኝ ነገርም ያ ነው። ስለምትወደው ስለምታደንቀው ሰው ሁሉንም ነገር ማወቅ አለብህ። ሁለቱንም ሳይድ ማወቅ አለብህ። ጥፋቱንም ሆነ መልካም ስራውን ሁለቱንም ስታይ ባላንስ አድርገህ በትክክለኛው የትኛውን መያዝ እንዳለብህ እንድታቅ ይረዳል። እና አንዱን ብቻ እንግዲህ ኝኝ ማለት መጨረሻው ይሄ ነው። በየትኛውና የትኛው ባህሪ እንደሚጋባበት መለየት አለመቻል ይፈጠራል ማለት ነው። የታየኝ እንግዲህ ይህንን ነው። ከብዙዎቹ ጋር እንግዲህ ሳወራ ያለፈ ታሪኩንና ወይም ደግሞ የሆነ ስለ አንድ አክተር የድሮ አንዳንድ የተነሱ ነገሮችን እያነሳን በምናወራ ሰዓት ላይ ኢቭን እኔ አትወደውም ወይም አታውቀውም ስለሚባለው አክተር እንኳን እኔም ማቀውን ያህል እነዛ ሰዎች ምንም ነገር አያውቁም። ስለዚህ ይህ ነገር ማወቅ አለባችሁ ማለቴ ለእኔ ጥፋት ነው ማለት ነው። ማለት በእነሱ አስተሳሰብ እኔ ተሳስቻለሁ። ለምን እነሱ ማያውቁትን ነገር እንደዛ መናገር ለካ እነሱን ዝቅ እያደረገ ነው ማለት ነው በእነሱ አይምሮ ውስጥ። ግን እኔ እንደዛ አስቤ ሳይሆን ቢያንስ እንኳን ሌላው ቢቀር ካደነከው ከወደድከው አንድ አክተርን ይህን ነገር ማወቅ አለብህ በሚለው አምናለሁና ያን ነገር እንግዲህ ለማንኛውም ወደ ሌላኛው ፕሮግራም እንግባ እንጂ ከተነሳ ራሱን የቻለ አንድ እንጫወት ይውጠዋል። ግን እዛኛው ቻናል ላይ እንደተለመደው እንግዲህ ተሳትፏችሁን አድርጉና ወደፊት እስቲ አስመርጣችኋለሁ። አንዱ ላይ እንደዚህ ወቅታዊ ፕሮግራሞችና እንጨዋወትን ምናምን ነገር አቀርባለሁ፣ አንዱ ላይ ደግሞ ባዮግራፊዎችን ብቻ አቀርባለሁ። ሁለቱን ኮንቴንታቸውን ለየት አድርጌ በሁለቱም የተለያየ ነገር እያገኛችሁ እንድትሳተፉበት ፈልጋለሁ ወደፊት። እናንተም ድጋፍና ተሳትፏችሁን ቀጥሉ፣ እኔም ደግሞ ስራዬን በርትቼ እቀጥላለሁ። ኢንሻአላህ እንግዲህ እድሜና ጤናውን ያብዛለን፣ አብረን እንቀጥላለሁ ወደፊት። ዓለም ድንቅናት ላይም እንግዲህ ተሳትፏችሁ ይቀጥል፣ አትርሱት። እዛ ላይም በደንብ ተሳተፉ። አዋራ ፐን የመጀመሪያውን ክፍል አይታችሁት ነበረ። በእርግጥ ቆንጆ ፊልም ነበረ።
አሁን ሁለተኛው ክፍል ደግሞ በጣም እየተጠበቀ ነው ያለው። ኢቭን የመጀመሪያው ክፍል ምንም እንኳን ቦክስ ኦፊስ ላይ ጥሩ ገንዘብ አልሰራ የሚባል ፊልም ቢሆንም ግን የፊልሙ ታሪክ ተወዶ ነበር። በተለይ ደግሞ ካለፈ በኋላ ሁሉም በቀላሉ ማየት በቻለ ሰዓት ማለት በተለያየ መንገድ ዲሽ ላይም በቲቪም በሲዲም ምናምን ነገር መታየት ከጀመረ በኋላ በጣም ብዙ ሰው ወዶታል። በተለይ ደግሞ በፊልሙ ላይ የነበረውን የኢምራን ሃሽሚን ካራክተር በጣም ብዙ ሰው ወዶለታል። እናም በዛ የተነሳ ይመስላል ሁለተኛው ክፍል አሁን ላይ በጣም እየተጠበቀ ያለ ፊልም ሆኗል። የሚለቀቅበት ቀን እንግዲህ ለረጅም ጊዜ ሲቀያየር ነበር። አሁን በመጨረሻ አሁን በቅርቡ ለእይታ ይበቃል። እንዴት ነው የመጀመሪያው ክፍል ወዳችሁት ነበረ? አሁን ሁለተኛውን እየጠበቃችሁ ነው? አሁን በጣም የሚጠበቅ ፊልም ሆኗል እየተባለ ነው። እድሜና ጤናውን ይስጠን። እንግዲህ ሲደርስ ደግሞ እሱንም እናያለን። ድርሼም የአጄ ሶስተኛው ክፍል በጣም ተመልካቹ የሚጠብቀው ፊልም ሆኗል። በአሁኑ ሰዓት ላይ ኢቭን በዚህ ዓመት በጣም ከሚጠበቁ ሰስፔንስ ትሪለር ፊልሞች መሃል አንዱ ነው ድርሼም 3 እና ይለቀቃል የተባለው ኦክቶበር 2 ላይ ነው። ግን የሞሆላል ከወጣ በኋላ ተመልካቹ አሁንም የሞሆላልን ሳይሆን እየወደደ ያለው ወይም ደግሞ በጣም እያየ ያለው እየጠበቀ ያለው ያጄን እንደሆነ በደንብ ያስታውቃል። በእርግጥ የሞሆላልንም አይተውታል፣ ወደው በጣም ተመችቷቸው አይተዋል። በዓለም አቀፍ ደረጃ ከ200 ኮር በላይ መሰብሰብ መቻሉ በራሱ ምርጥ ነው። እንደሚታወቀው ቀደም ያለው የመጀመሪያው ድርሼም በጣም ብዙ ስም አልነበረውም፣ ግን የፊልሙ ኮንተንት በጣም ጠንካራ ነበረ። እናም ሪሜክ አድርገው ሲሰሩት በጣም ምርጥ አድርገው ስለሰሩት ያጄ በዓለም አቀፍ ደረጃ ፊልሙ በጣም መነጋገሪያ ሆነ ነበር። ክፍል ሁለቱንም ኮቪድ ላይ አካባቢ ነበር የተሰራውና የመለያለሙ ቀጥታ ኦቲቲ ፕላትፎርም ላይ ነበር የተለቀቀው። የአጄ ዴቭጋን ግን የፈለገ ይምጣ ብለው በሲኒማ ለቀውት በጣም ስኬታማ ሆነ ነበር፣ ተርፋማ ሆኖ ነበረ። ስለዚህ አጨራረሱ እንግዲህ በጣም የሚገርም ነበር። ልክ እንደ መጀመሪያው ሰስፔንስ አድርጎ ነበር ያለቀው። አሁን ደግሞ ሶስተኛው ክፍል ላይ በምን አይነት መልኩ ይዞ ይመጣሉ የሚለው በጣም ትልቅ ጥያቄ ይሆናል። ግን እዚህ ጋር ትልቁ አስገራሚ ነገር የመለያለሙን ወይም ደግሞ የሞሆላልን ያየ ሰው የአጄን ሲያይ ታሪኩ በጣም የተለያየ ሆኖ እንደሚያገኘው ቀደም ብሎ ተነግሯልና ያ በጣም አስደሳች ያደርገዋል። ሙሉ ሪሜክ ሳይሆን አንድ አይነት ፊልም ሆነው ግን ታሪኩ የተለያየ ያደርጉታል ተብሏል። ይሄ ደግሞ ወይም ይሄ ስትራቴጂያቸው እርግጠኛ ነኝ ሁለቱንም የሚያይ ሰው የተለያየ አይነት ታሪክ ስለሚያገኝ ሁለቱንም ለማየት ጉጉቱ ይጨምራል ማለት ነው። ስለዚህ የሞሆላልን ያየ ሰው ጠቅላላ አሁን የአጄንም ያያል ማለት ነው። እንደ ቢዝነስ ሲታይ በጣም ምርጥ ስትራቴጂ ነው የፈጠሩት። በጣም ቆንጆ ነው፣ አሪፍ ነው። አክሸይ ኩማር ቪለን ሆኖ ሲጫወት በጣም ያምርበታል። ከበፊትም እንግዲህ እኔ የምለው ነው። ምክንያቱም ትወና በጣም የሚችለው ነገር አለ። በጣም ማለት የሚያሳየው አክሽን እና የሚያሳያቸው ፌሻል ኤክስፕሬሽኑ ምናምን በጣም ይለያሉ። በተለይ ደግሞ ቪለን ሆኖ ሲጫወት ማለት ነው። በቀጣይ እንግዲህ ቪለን ሆኖ ከሚጫወትባቸው ከሶስቱ ፊልሞች ሁለቱ ላይ በጣም እጠብቀዋለሁኝ። አንዱ እንኳን ያው ጎልማል 5 ኮሜዲ ስለሆነ ማለት ነው። ሔዋን የተሰኘው ፊልም የመለያለም ፊልም ሪሜክ ነው ተብሏል። ግን እንደዛም ሆኖ በጣም እንጠብቀዋለን። ሰይፍ አሊ ካን አክተር ነው። አክሸይ ኩማር ደግሞ ቪለን ነው በፊልሙ ላይ። ሸክቲ ሻሌኔ ላይም በጣም ቆንጆ ነገር ያሳየናል ብዬ ጠብቃለሁ። ሁለቱም እንግዲህ በጣም እንጠብቃቸው ነው። ጎልማል ላይ ደግሞ ቪለን ካራክተሩ በኮሜዲ ላይ ምን እንደሚመስል መገመት ትችላላችሁ። በጣም ያሳምረዋል ብዬ ጠብቃለሁ። ሲጀመር ፊልሙ በጣም የሚያምር ነበረ። እዚህኛው ላይ ደግሞ የአክሽን መግባት በጣም ፊልሙ እንዲጠበቅ አድርጎታል። እስቲ ድረስና እንዴት እንደሚሆን አብረን እናያለን። ግን እንዴት ነው አያምርበትም ትላላችሁ? በቪለን ቀደም ያለ የትኛው በጣም ተመችቷችሁ ነበረ? የተወሰኑ ፊልሞች ላይ ቪለን ሆን ነበር። እሱንም አይታችሁ ነበር ወይም በኔጌቲቭ ካራክተር አይተነው ነበረ። የጆን አብርሃም ፎርስ የተሰኘው ፊልም የሶስተኛው ክፍል እንደሚሰራ እንግዲህ ቀደም ብሎ ተነግሮ ነበረ። ይህ ፊልም 2027 ላይ ማርች 17 ይለቀቃል ብለዋል ቀደም ብለው። በፊልሙ ላይ ጆን አብርሃም ራሱ መሪ ተዋናይ ሲሆን ሀሽፈርደን ራኒ ደግሞ እጅግ በጣም ጨካኝ ቪለን ሆኖ ይጫወታል ፎርስ 3 ላይ ያሉ ነው። እስቲ ይህም ቆንጆ ፊልም ይሆናል ብዬ ጠብቃለሁ። የመጀመሪያ ሁለቱም ክፍሎቹ በእርግጥ ተወደዋል። ምንም እንኳን ቦክስ ኦፊስ ላይ በጣም ሰቃይ ፊልም ባይሆኑም በገቢ ደረጃ ጥሩ ነበሩ። ከዛ በላይ ግን በፊልሙ ላይ የነበረው ወይም በሁለቱም ፊልሞች ላይ የነበረው የጆን አብርሃም ትወና በጣም ተወዶለት ነበረ። ስለዚህ ሶስተኛው ክፍል እንዲቀጥል እንግዲህ በጣም የፈለገው ጆን አብርሃም ነው። በዚህኛው በእርግጥ ምርጥ ካምባክ ያደርጋል ተብሎ ይጠበቃልም። አሪፍ ነገርም ያሳዩናል ተብሎ የሚጠበቅ ፊልም ነው። ሀሽፈርደን ራኒ በፍቅር ፊልም ነበር እንግዲህ ቀደም ብለን ያየ ነው። እዚህኛው ላይ ደግሞ ቪለን ሆኖ ከታየና ካማረ ቆንጆ ከሆነ ለትልልቅ ፊልሞች የሚፈልግ አክተር እንዲሆን ያደርገዋል ማለት ነው። የፑሽፓ 3 ነገር ብዙዎቹ አይሰራም ወደሚለው ሀሳብ እንግዲህ የሚያወሩ ሰዎች አሉ። ግን እንደሚሰራ ዳይሬክተሩ ቀደም ብሎ ተናግሮ ነበር። ስለዚህ በቀጣይ በጣም ከሚጠበቁ ያሉ አርጁን ፊልሞች መሃል አንዱ ነውና ምንም እንኳን ጊዜው ቆየት ቢልም ግን እንደሚሰራ አረጋግጠውናል። ቀደም ያሉ ሌሎች ፕሮጀክቶች አሉ አርጁን። እነሱን ከጨረሰ በኋላ ወደ ፑሽፓ 3 እንደሚገባ የተረጋገጠ ነው። ፑሽፓ ዘ ራምፔጅ ብለው ቀደም ብለው ርዕሱን ተናግረው ነበረ። እንደገና ዳይሬክተሩ ሱኩማር ደግሞ ለፊልሙ የሚያስፈልገውን እንዲሁም ለስክሪፕቱ የሚያስፈልገውን ታሪኮች እንዳለ እንዳዘጋጀና እንደጨረሰ ተናግረዋል። እየጠበቀ ያለው ምናልባት እንግዲህ አሉ አርጁን ፍሪ እስከሚሆነው ወይም ደግሞ የያዛቸውን ፕሮጀክት እስከሚጨርስ ነው። ከጨረሰ በኋላ በእርግጠኝነት ወደ ቀረጻ ይገባሉ። አንድ ብሎ ይጀምራል ብዬ ተስፋ አደርጋለሁ። ደግሞ እንደሚሆን ምንም ጥርጥር የለው። ቪቬክ ኦበራይ ከሰፖርቲንግ ካስት ወይም ደግሞ ከረዳትነት እንዲሁም ከኮሜዲ ወጥቶ በአሁኑ ሰዓት ላይ ትልልቅ የሚባሉ ፊልሞች ላይ እንግዲህ የተፈለገ ነው ያለው። ምሳሌ ራማይና ክፍል 2 ላይ እንደሚገባ ተነግሯል። ክፍል 1 ላይ አጭር ቦታ ይኖረዋል። ክፍል 2 ላይ ግን ሰፊ ቦታ እንደሚኖረው ተነግሯል። ስፕሪት ላይ ደግሞ ሜን ቪለን ነው። ያም በጣም እንዲጠበቅ አድርጎታል። ከዛ ሌላ ካልኪ ሁለተኛው ክፍል ላይም በካሜሮል እንደሚገባ ተነግሯል። እና እነዚህ ፊልሞች በትክክል በጣም
በአሪፉ ካምባክ ለማድረግ ትልቅ ተስፋ የተደረገባቸው ፊልሞች ወይም ስራዎች ናቸው። ምክንያቱም ሁለቱም ፊልሞች እንደሚታወቀው በዳይሬክተሩም ሆነ በአክተሩ በፊልሞቹ ስኬል በጣም የሚጠበቁ ፊልሞች ናቸው። በዚህ ፊልም ላይ ወይም በእነዚህ ፊልሞች ላይ ጥሩ ነገር አሳየ ማለት ሙሉ ለሙሉ ካምባክ ማድረጉን ያሳመነ አክተር ሊሆን ይችላል ተብሎ ተስፋ ተደርጎበታል። ልክ እንደ ቦቢ ዶል አኒማል የተሰኘው ፊልም ላይ በአስገራሚ ሁኔታ ካምባክ እንዳደረገው ማለት ነው። በእርግጥ ከዛ በኋላ ቦቢ ዶል ባይሳካለትም ጥሩ ሄዷል። ሌላው ቢቀር እንኳን ስሙ መነሳት ችለዋል። ከዛ በኋላ ስራዎችን ማግኘት ችሏል። አሪፍ ሆነዋል። ቪቪክ ኦበራይም ከዚህ በኋላ በእነዚህ ፊልሞች ጥሩ ከሆነና ስኬታማ ከሆኑ እንዲሁም የተሰጠውን ካራክተር በብቃት ከተወጣ በድጋሚ ካምባክ ያደርጋል ተብሎ ይጠበቃል። ምን ትላላችሁ እናንተ? ይሄኛው ደግሞ የጂኦ ስታር አንድ ማኔጂንግ ዳይሬክተር በሆነ ፖድካስት ላይ እንደተናገረችው ከሆነ እኛ በዱረንደር ሁለተኛው ክፍልም ሆነ በመጀመሪያው ክፍል ላይ ብዙም ጥቅም አላገኘንም፣ በጣም ጥቅም እናገኘው በቀጣይ ክፍል ነው ብላ አንድ ቃል ሰጥታ ነበር እና ቀጣይ ክፍል ማለት በኦቲቲ ፕላትፎርም ሲለቀቅ ነው ወይስ ደግሞ ሶስተኛ ክፍል አለው የሚለው ነገር እንኳን መልስ አልተሰጠውም ነበር። ግን ወዲያው ሶስተኛ ክፍል እንዳለው እንግዲህ አናውንስ አድርጋለች ወይም ደግሞ ሂንት ሰጥታናለች ብለው በደንብ እየዘገቡት ነው ያሉት። ከዛ አልፎ ተርፎ ይህንን መታወቂያው ራሱ ኬት እንዳመጡት እኔ እንጃ። ሶስተኛው ክፍል ላይ የሚኖረው ካራክተር ሹሪያ ቦረትባጅ እንደሚሆን እዚህ ጋር አሳይተውናል ብለው ፓስፖርቱ ምናምን ነገር ሁሉ አውጥተው እዚህ ጋር አሳይተውናል። ከላይ ያሉት ሁለቱንም ካራክተሮች እንኳን በትክክል አይተናቸዋል ወይም አውቀናል። ግን ይሄኛው ካራክተር ምኑ ጋር ተገልጾ ነው የሚለው አልገባኝም። እንደዚህ ነገር አይታችሁ ነበር እናንተ? ነበረው መጨረሻ ላይ እንኳን ሲታይ ሁሉ ነገር ሲያቃጥል ይታያል። በዛ ሰዓት ላይ ግን ቀደም ያለ ማንነቱን ያቃጠለበት እንጂ ይሄኛው መታየቱ እርግጠኛ አይደለም። እስኪ ደግሜ ያየዋለሁ። ግን አሁን በአጠቃላይ ሶስተኛ ክፍል ይኖረዋል እያሉ ነው። ግን ታሪኩ ሞቷል አልቋልና እንዴት ብሎ ሶስተኛው ክፍል ይኖረዋል? ከፕሮዳክሽን ሃውስም ሆነ ከዳይሬክተሩ ያልተሰማ ቃል እንግዲህ ሶሻል ሚዲያ ላይ የመጣ አዲስ ወሬ ነው። የኬጂኤፍ ፊልም ወዳጆች ወይም ደግሞ አፍቃሪዎች በጣም ብዙ እንደሆነ ይታወቃል፣ በዓለም አቀፍ ደረጃ ማለት ይቻላል። ምክንያቱም ሁለቱም ክፍል በጣም ቀውጠውት ነበር፣ በጣም ተወዳጅነትን አግኝተው ነበረ። ስለዚህ ሶስተኛው ክፍል እንዲሰራ ሁሉም ፍላጎቱ ነው። ምክንያቱም መጨረሻ ላይ አሳይቶን ነበር ቻፕተር 3 ብሎ ማለት ነው። ያቺ ሂንት ከታየች በኋላ ፊልሙ እንደሚሰራ ሁሉም እርግጠኛ ሆኗል። ዳይሬክተሩ ግን ከነጨራሹ ወደዚህ ፊቱን ማዞር አልቻለም እና በሌላ ስራዎች በጣም ቢዚ ነው። ፐርሻንት ኒል ማለት ነው። ግን ያች ደግሞ በጠይቀ ሰዓት ላይ በጣም ብዙ ጊዜ ደጋግሞ እንደሚሰራ ይናገራል። አሁንም በድጋሚ እንግዲህ ጊዜው ሲደርስ መስራታችን አይቀርም እና ኬጂኤፍ 3 ይሰራል ብሏል። በእርግጥ ትዝ ብላችሁ ከሆነ የተወሰነ ሲን ወይም ቀንጨብ አድርገው ሆም ባሌ ፊልምስ ፕሮዳክሽን ሃውሱም ሶስተኛው ክፍል እንደሚሰራ ባለፈው ኬጂኤፍ የመጀመሪያ ክፍል ለይታ የበቃበትን ወይም ሁለተኛ ክፍል ስኬታማ የሆነበትን ክብረ በዓል ሲያከብሩ የሆነ ቪዲዮ ቀንጨብ አድርገው ለቀው ነበርና የሶስተኛው ክፍል ቲዘር ነው ተብሎ ነበር ሰዓቱ። በአጠቃላይ ይሰራል፣ ግን መቼ ነው የሚለው አይታወቅም ወይም የተገለጸ ነገር የለውም። ይሄኛው አይደለም እንግዲህ አሁን የቶክሲክንም እንኳን ቀኑን ማወቅ አልቻልንም አይደል እንዴ? ቶክሲክ እንግዲህ 2027 ላይ ከወጣ እንጂ አሁን ላይ ምንም ተስፋ እንደሌለው እያየን ያለ ነው። ሀሳባቸው ምን እንደሆነ ባይገባንም እንግዲህ በዓለም አቀፍ ደረጃ ፊልሙን ስኬታማ ለማድረግና ቢያንስ እንኳን በጀቱን እንዲመልስ ምናምን ነገር የሚል አዲስ ነገር ጨምረውበታል። ግን አንዳንድ መረጃዎች እንደሚያሳዩት ከሆነ ኦቲቲ ፕላትፎርሞች በአጠቃላይ ማንኛውንም ፊልም ዲጂታል ራይቱን ከ100 ከሮር በላይ እንደማይገዙ አንድ ላይ አድማ አድርገዋልና በዛ የተነሳ ይሄ ፊልምም ዲጂታል ራይቱን ከፍተኛ ገንዘብ መሸጥ ስለፈለጉ በዛ ምክንያት ነው ተባለ። ግን ደግሞ በሌላ በኩል ያው እያየን አይደል እንዴ ራማይና የተሰኘውን ፊልም እስከ 750 ከሮር እንግዛችሁ ብሎ ጠይቋቸው የለ እንዴ? ምን ነው በ100 ከሮር ላይ ስታክ ያደርጉት? የቶክሲክ ነገር ከነጨራሹ ቀዴን የሆነው። ስለዚህ ወደፊት እንጠብቃለን። አዲስ መረጃ ሲኖር አቀርብላችኋለሁ። ከምንም በላይ በጣም ያስገረመኝ ዱረንደርቱ ፓኪስታን ውስጥ ይሄን ያህል ተወዳጅ መሆኑና እንደዚህ መቀባበያ መሆኑና በጣም መነጋገሪያ መሆኑ ገርሞኛል። ለምን በጣም ይጠሉታል፣ ከነጨራሹ አያዩትም፣ አይወዱትም የተባለ ፊልም ነበረ። ግን ያለፈ ታሪካቸውን ሀገራቸው ላይ የደረሰው ወይም የተፈጠረውን ነገር ትክክለኛነቱን ለማወቅ እንግዲህ የነበራቸው ጉጉትና የፊልሙንም ደግሞ ምንነት ኢቭን መጨረሻውን እንኳን የታሪኩን መጨረሻ ማወቅ ፈልገው ነበር ማለት ነው። ሁለተኛው ክፍል ላይ ወይም ዘ ሪቬንጅ ላይ በጣም ይህን ያህል ግብግብና ርብርብ የታየው ለዛ ነው። ፐርሻንት ኒል ፊልሞቹን ዳይሬክት ሲያደርግ ወይም ደግሞ ሲሰራ አንድ ለየት የሚያደርገው ነገር አለ። ወይም ዳርክ ቲም የምጠቀሙ ምናምን ብቻ አይደለም፣ ለየት ያለ ራሱን የቻለ ዓለም የሚፈጥረው ነገር አለና ኬጂኤፍ ላይ እንደምታስታውሱት ራሱን የቻለ አንድ ዓለም ፈጥሮ ነበርና ኒራቺ የሚባል ሰላር ላይ ደግሞ ካንሳር የተባለ ዓለም ፈጥሮ ነበረ። አሁን በቀጣይ ደግሞ የድራገን ፊልም ያው መቼስ ያቺ የተለቀቀችው ግሊፕስ በጣም መነጋገሪያ አድርጋለች እና አፍጋን ትሬዲንግ ካምፓኒ የሚባል የነበረ ታሪክ ነው። ግን በዛ ዓለም ላይ ወይም በዛ ጊዜ ላይ ማድረጉ የፊልሞቹ ሴታፕ በጣም ተለቅ እንደሚሉና አሪፍ ነገር እንደሚያሳየን ተስፋ ተደርጎበታል። ቀደም ብሎ ባሳየን በሁለቱ ስናየው በጣም የሚያምር ነገር አለው። ስለዚህ እዚህኛው ላይ ደግሞ አሁን ድራገን ላይ ምን አይነት ነገር ያሳየናል የሚለው በጣም የሚያጓጓ ነገር አለው። ቆንጆ ፊልም እንደሚሆን ምንም ጥርጥር የለውም። ይሄ ፖስት በጣም ስላሳቀኝ ነው እንደው ላካፍላችሁ ብዬ ነውና አርኖልድ ሽዋርዜነገር ያው ሁለት ልጆች አሉትና ከሚስቱ ጋር ከተፋታ በኋላ አንደኛው ልጅ ከሱ ጋር ነው የሚኖረው ወይም ያደገው፣ አንደኛው ደግሞ ከሚስት ጋር ነው ያደገውና በሁለቱ መሃል ያለውን ለውጥ ነው የሚያሳይና ከሚስት ጋር ያደገው እንዴት እንደተዘረጠረጠ ከሱ ጋር ያደገው ልጅ ደግሞ እንዴት ሼፒ እንደሆነ አይታችሁታል። በቃ እሱ ስፖርተኛ ስለሆነ ያው ልጁንም ስፖርት እያሰራ እንግዲህ በጣም ምርጥ አድርጎ ነው ያሳደገው። ሚስት ደግሞ በችለተኝነት ያው ልጇ ተዘረጠርቷል። በጣም ነው ያሳቀኝ ይሄንን ፖስት ሳየው ማለት ነው።
አንዳንድ ዳይሬክተሮች ፊልም ሲሰሩ የሆነ ነገር መደጋገማቸው አይቀርምና ልምድ ስለሚሆንባቸው ማለት ነው። አሁን እንግዲህ ያየነው የፕረባስ ያኔ ሰላር ላይ የነበረች እቺ ሲን አሁንም ጁኒየር ኤንቲአር እዚህ ድራገን ላይ ወይም የወጣችው ግሊፕስ ላይ አይተናት ነበርና ያምራል። በርግጥ ግን መደጋገሙ ልብ ብላችሁታል ወይ የሚል ነው። አዎ ልብ ብለን አይተናል፣ ያምራል። የበለጠ ደግሞ ከታሪኩ ጋር ሲታይ የበለጠ አሳማኝ ይሆናል ወይም ደግሞ ያምራል ብለን እንጠብቃለን። የሁሉም አክተር አድናቂዎች እንግዲህ በላይ ፊልሞቹ ፍሎፕ ሲሆኑ ወይም ደግሞ ተቀባይነት በሚያጡ ሰዓት ላይ የሚሉት አንድ ቃል አለ በፖስታቸውና አንድ ሁለት ፊልም እንኳን ትንሽ መሸቀል ባይችል በአንድ ጊዜ ሁሉም ረሳው እንዴ ትልቁ የፓን ኢንዲያ ሱፐርስታር ማን እንደሆነ ተረሳ ማለት ነው የሚል ፖስት ነውና ይህን ቀደም ብሎም እንግዲህ አይታችሁታል። ሰልማን ላይም ሲዱ ነበረ። ተረስቶ ሳይሆን በቃ በጊዜው ካልሰራ አልሰራም ተብሎ ይወቀሳል፣ ሲሰራ ደግሞ በጣም ምርጥ ሰርተዋል ቆንጆ ነው ተብሎ ይመሰገናልም ይደነቃልም። ይሄ ሁሉም አክተር ሲያሳልፈው ወይም ደግሞ ሲያየው የኖረ ታሪክ ነው። ዛሬ ላይ አዲስ አይደለም። ሎኬሽ ከነግራጅ እንግዲህ በተዋናይነት አንድ ብሎ ስራውን የጀመረበትን ፊልም እንግዲህ ያያችሁ ቲዘራ ወጣ ነበርና እጅግ በጣም ጭካኔ የበዛበት ነገር ነው ያሳዩንና ለየት ያለ የዴቪዳስና የፓሮን ታሪክ ነው የሚያሳዩን እዚህኛው ፊልም ላይ በጣም ገርሞኛልና አይሚን የዴቪዳስና የቸንድራሙኪን ታሪክ ነው የሚያሳዩ እዚህኛው ላይ ፓሮ የለችም መሰለኝ ከሷ በኋላ ነው። በዳይሬክተርነቱ ሲጠበቅ ደግሞ እንደገና በአክተርነቱም ተሳክቶለት የባሰ እንዳያስገርመንና በዛው ወደ ትወናው ዓለም ቀጥለጥ ብሎ እንዳይቀጥል እንጂ ምርጥ ዳይሬክተር ነው። በዳይሬክተርነቱ ቢቀጥል ደስ ይለኛል። ግን ደግሞ ተዋናይም ሆኖ ዳይሬክት እያደረገ ቢቀጥልም አሪፍ ነው። ከተሳካለት ብቻ ቆንጆ ነው። ግን አያቸዋት ቲዘራ በጣም ጭካኔ የበዛበት ነገር አይተናል። ፊልሙ ደግሞ ሲወጣ ምን ይመስላል የሚለውን አብረን እናያለን። ከቶሊውድ ካምፓኒ በቀጣይ የሚወጡ በጣም ከፍተኛ በጀት የወጣባቸው ወይም ትልልቅ ፊልሞች የሚባሉት እንግዲህ በአንደኛ ደረጃ ላይ ያለው ቫራንሲ የተሰኘው ፊልም ነው። እሱም በ2027 ነው የሚለቀቀው። በጀቱ ወደ 1200 ከሮር እንደወጣበት ተነግሯል። በዛ ላይ ዳይሬክተሩ የሲስ ራጃሞሊ ነው። ስለዚህ የፊልሙ ሃይፕ በጣም ከፍ ማለቱ የማይቀር ነው። ገና ካሁኑም አድጓል። ቀጥሎ ደግሞ አሉ አርጁን የሚተውኑበት አትሊ ኩማር ዳይሬክት የሚያደርገው ራካ የተሰኘው ፊልም ነው። እሱም በ2027 ነው ለእይታ የሚበቃው። በጀቱም እንግዲህ 1000 ከሮር እንደሆነ ተነግሯል። ኢቭን ከዛ በላይ ሄደን ብለን ነው። ሶስተኛ ላይ ያለው ስፕሪት የተሰኘው ፊልም ነው። እሱም በ2027 ነው ለእይታ የሚበቃው። በጀቱም 600 ከሮር እንደሆነ ተነግሯል። ይህም ከፍተኛ በጀት ነው። አራተኛ ላይ ያለው ድራገን የተሰኘው ፊልም ነው። እሱም በ2027 ነው ለእይታ የሚበቃው ወይም የሚታየው። በጀቱ 500 ከሮር እንደሆነ ተነግሯል። እነዚህ እንግዲህ በጣም ከፍተኛ ገንዘብ የወጣባቸው በ2027 የሚወጡ ቀጣይ የቶሊውድ ፊልሞች ተብሎ በታሪክ ተመዝግቦላቸዋል። ወደፊት ደግሞ በጀቱም እያደገ ይሄዳል፣ የትኬት ዋጋውም እያደገ ይሄዳል፣ የገቢያቸው ነገርም እያደገ ይሄዳል። ስለዚህ በጣም ብዙ ነገር ነው ያለን። ግን 2027 ላይ በጣም ትልልቅ ፊልሞችና ትልቅ ግብግብ የምናይበት እንደሆነ በደንብ ያሳያል። ፕረባስ ስፕሪት በተሰኘው ፊልም ካምባክ እንደሚያደርግ ሁሉም እርግጠኛ ቢሆንም ግን ቀድሞ ለእይታ የሚበቃ ፎዚ የተሰኘ ፊልም አለውና እውነት ቀደም ብሎ ፎዚ በተሰኘው ፊልም ካምባክ ያደርጋል ወይ እያለ እየጠየቀን ያለው ምኑንም አላየንም። ቲዘሩንም ትሬለሩንም ፖስተር ብቻ አይተን እንኳን መገመት ትንሽ ከበድ ይላል። ስለዚህ ምን ትላላችሁ እናንተ? በፎዚ ካምባክ ያደርጋል ወይም አሪፍ ገንዘብ ይሰበስባል፣ ጥሩ የሚሸቅል ፊልም ይሆናል ትላላችሁ? ብዙዎቹ በፕረባስ እርግጠኛ ቢሆንም ግን በዚህ በፊልሙ ዳይሬክተር ከዚህ በፊት ያን ያህል እንደነ የሲስ ራጃሞሊ ምናምን የተጋነነ የተካበደ ዳይሬክተር ስላልሆነ እርግጠኛ ሆኖ መናገር አልቻሉ። ግን ደግሞ ብዙ መረጃዎች እንደሚያሳዩት ከሆነ የፊልሙ ዳይሬክተር ሃኑር አጓፑሪ በጣም ጎበዝ ዳይሬክተር እንደሆነና እዚህኛው ፊልም ላይ በታሪኩ ምርጥ አድርጎ እንደሚያቀርበው ወይም ታሪኩን ምርጥ አድርጎ እንደሚያቀርበው ምንም ጥርጥር የለውም ብሎ ብዙዎቹ ይመሰክራሉ። አንዳንዶቹ ደግሞ ፍርሃታቸውን ይገልጻሉ። እናንተ ምን ትላላችሁ? በፕረባስ ስታርደም ብቻ የፊልሙ ስኬት የተረጋገጠ ይሆናል ትላላችሁ ወይስ ታሪክ ወሳኝነት አለው? በእርግጠኝነት ይህም ታሪኩም ቆንጆ ሆኖ ፕረባስም እንደዛ የተካበደ ማስ የሆነ ነገር ባናይበትም ግን አሪፍ ነገር ያሳየናል የሚል ግምት አለኝ። ምክንያቱም እንደዚህ አይነት አክሽን የሆኑ የወታደር ታሪክ ምናምን ያላቸው ፊልሞች ላይ ያምርበታል ፕረባስ። እንደ ራዴሻም የፍቅር ፊልም ነው እንጂ ማያምርበት የአክሽን ኩማር ሰሙክ የተሰኘው ፊልም በጣም ብዙዎቹ ገና ካሁኑ እያካበዱት ነው ወይም ብዙ ተስፋ የተደረገበት ፊልም ሆናል እያሉ ነው። ብዙ መረጃዎችም እንደሚያሳየው ከሆነ እንግዲህ ቦሊውድ ላይ አዲስ ጆነርን ወይም አዲስ የፊልም ዘውግን በደንብ ያስተዋውቃል ተብሎ እየተገመተ ነው ያለው። ፊልሙም ደግሞ በጣም ከፍ ለማድረግ ስኬሉን ከፍ ለማድረግ በጣም ብዙ እየተጣጣሩ ነው ያሉት ገና ካሁኑ የፊልሙ ፕሮዳክሽን ሃውሶች ወይም ዳይሬክተሩም ጭምር ማለት ነው። እንደዛ ከሆነ ቆንጆ ነገር ያሳዩናል ብዬ አስባለሁ። እንዲያውም አኪ እንደዚህ ነገር በጣም ያምርበታል የሚል ግምት አለኝ። ይችላልም እንደገና እንደዚህ ነገር ያምርበታል። ብቻ በእኔ እምነት ያደርገዋልም ቆንጆ ነገር ያሳየናል ብዬ ተስፋ አድርጋለሁ። ዋናው የፊልሙ ታሪክ ነው እንደሚባለው ታሪኩ ካማረና ፕሬዘንቴሽኑ አሪፍ ከሆነ ለትወና ምንም ነገር አይወጣለትም፣ ይችለዋልም ይወጣዋልም። ይህንን ወሬ እኔ ያለፉት 10 ዓመታት ስጣጣነው ስለነበረ ወይም ታጥኞ ስለሆነ የኖርኩት ዓመተ ምሕረት አልተገለጸበትም ብዬ ወደኋላ አደርገዋለሁ። ግን ይሄ ምንድነው በህንድ ውስጥ በቃ በጣም ትልቅ የተባለ ኢፒክ የሆነ ፊልም ሊመጣ ወይም ደግሞ ሊሰራ በጣም ዝግጅት ላይ ነው ሎድ እያደረገ ነው ያለው እና አሚር ካን ድሪም ፕሮጀክት የሆነውን በማህባረት የተሰኘውን ፊልም ከኦገስት ጀምሮ ይጀምራል። ምን ይጀምራል? ቀረጻ ይጀምራል፣ ስክሪፕት ይጀምራል፣ ካስቲንግ ይጀምራል። ምንም አይታወቅም ግን በቃ ከኦገስት ጀምሮ። እዛ ላይ ደግሞ ኦገስት ስንት 2026 ነው 2028 ነው 36 ነው አልተገለጸም። ቀደም ብሎ ራሱ በአንድ ኢንተርቪው አሚር ካን እንደተናገረው ከሆነ ዘ
ማህበራት የሚለውን ፊልም መስራት አይቀርም። ግን አሁን እድሜም እየገፋ ስለሆነ በቀጣይ ፕሮጀክቱ የኔ ይሆናል። ዳይሬክተርም መርጣለሁ፣ ግን ደግሞ ከጊዜው ጋር የሚሄዱ ወጣት አክተሮችን መርጬ አሰራበታለሁ ብዬ ያሰብኩ ነው ያሉት በአሁኑ ሰዓት ላይ ብለዋል። አሁን በትክክል ስክሪፕቱ ምናምን ተዘጋጅቶ ጣጣውን ጨርሶ ወደ ቀረጻ ሊገባ ነው እንደዚህ እያሉ ነው ያሉት፣ ወይስ ደግሞ ከየት የመጣ መረጃ ነው የሚለው ምንም ነገር አይታወቅም። ለምን የተነገረ ምንም ነገር የለም። በዚህ ዓመት እንግዲህ በጣም የተለያዩ ፊልሞችን ልናይ ነው፣ ወይም ደግሞ አሁን በቅርቡ ማለት ነው። አክሼ ኩማር ኮሜዲ ፊልሞችን ይዞ ይመጣል። ያው ዌልካም ቱ ጀንግል አለ ፊት ለፊት። ከዛ ቀጥሎ ደግሞ ፓትሪዮቲክ ይዘት ያለው የሀገር ፍቅር ስሜት የሚቀሰቀስ ደግሞ መትርቡሜ የተሰኘው ፊልም አለ። ከዛ ቀጥሎ ደግሞ በሁለት ሀገራት መሀል የሱም ፓትሪዮቲክ ይዘት ያለው ፊልም ነው፣ ወይም ፔሪድ ፊልም ነው። በትዋራ 1947 የተሰኘው ፊልም አለ። ክራይም ትሪለር ደግሞ ድርሸም ስሪ አለ። ማይቶሎጂካል ይዘት ያለው ደግሞ ራማይና የተሰኘ ፊልም አለ። ድምቅ ያለ ያበደ አክሽን ደግሞ ኪንግ የተሰኘው ፊልም አለ። እነዚህ እንግዲህ በዚህ ዓመት በ2026 የህንድ ፊልም ኢንዱስትሪ ቦሊውድን በደንብ ድምቅ የሚያደርጉ ፊልሞች ይሆናሉ ተብሎ ተስፋ ተደርጎባቸው አንድ ላይ ተዘርዝረዋል። እናንተ ከነዚህ ከስድስቱ ፊልሞች በጣም የምጠብቁት የትኛውን ነው? እኔ እንኳን ሁሉንም በጣም እጠብቃለሁ፣ ግን ከምንም በላይ ድርሸም ስሪ ለማየት በጣም ጓጉቻለሁ። በአሁኑ ምን አይነት ታሪክ አሳይተውናል? በአሁኑ ምን አይነት ታሪክ ይዘው መጥተዋል? ምን አይነት ነገር ሊያሳዩ ነው የሚለውን የቪጄ ሰልጋዎከርና የቤተሰቡን መጨረሻ በጣም ለማየት ጓጉቻለሁ። እናንተስ አልጓጓችሁም ይህን ነገር ለመፍታት ወይም ሚስጥሩን ለማወቅ? ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት።